ሰሜን ኮሪያ ወደ ጦርነቱ ገባች። የኪም ጆንግ ኡን ኒኩሌር ቦምቦች በኢራን ተራገፉ። የኢራኑ መሪ ሙጅታባ አሊ ካሚኒ ራሳቸውን ስተው ሆስፒታል ገቡ። ሊዮኒውስ ዓለም ትንፋሿን ውጣ በስጋት የምትጠባበቀው የአስፈሪ ሰዓት ደርሷል። በአሜሪካው ፕሬዝዳንት ዶናልድ ትራምፕ የተሰጠው የ48 ሰዓት የጊዜ ገደብ መጠናቀቁን ተከትሎ ከዋይት ሃውስ የወጣው መግለጫ የቁጣ ቀን ደርሷል የሚል ቃል በማንገብ የጦርነት ነጋሪቱን በይፋ ጎስሟል። ይህ መግለጫ ገና ከአየር ሳይነጥፍ ወደ ጦርነቱ ለመግባት ሰበብ ሲፈልጉ የነበሩት የሰሜን ኮሪያው መሪ ኪም ጆንግ ኡን ራሳቸውን በኢራን በአሜሪካና በእስራኤል መካከል የተፋፋመ ባለው ከፍተኛ ግጭት ውስጥ ሰተት አድርገው በማስገባታቸው ቀጠናዊ የነበረው ውጥረት መልኩን ቀይሮ ወደ ዓለም አቀፍ የጦርነት አውድማነት ተሸጋግሯል። የእስራኤሉ የስለላ ተቋም ሞሳድ ዓለምን የሚያስደነግጥ አዲስ መረጃ ይፋ አድርጓል። ድርጅቱ ባደረገው ማጣራት ኢራን ወደ እስራኤል ስታስወነጭፋቸው የነበሩ ሚሳኤሎች መነሻቸው ፒዮንግያንግ መሆናቸውን አረጋግጫለሁ ብሏል። በተለይም አጥፊነታቸው ከፍተኛ የሆኑ የሰሜን ኮሪያ የኒኩሌር ቦምቦች እና ረጅም ርቀት ተምዘግዛጊ ሚሳኤሎች በቴህራን ምድር መከማቸታቸውን የአይሁድ ሚዲያዎችን ጆሮ የያዘ ዋነኛ አጀንዳ ሆኗል። ይህ የሰሜን ኮሪያ ጣልቃ ገብነት ለምዕራባውያን አዲስ የራስ ምታት ሆኖ ሳለ በቴህራን በኩልም የሞት ሽረት ዝግጅት እየተደረገ መሆኑ ተሰምቷል። የኢራን የውጭ ጉዳይ ሚኒስተር በሰጡት መግለጫ እሳቸውን ጨምሮ 14 ሚሊዮን ኢራናውያን ወዶ ዘማቾች ለሀገራቸው መስዋዕት ለመሆን መዘጋጀታቸውን አስታውቋል። ይህ ቀድሞ ከነበረው የ7 ሚሊዮን በጥፍ የጨመረ የወዶ ዘማቾች ቁጥር ነው። በኢራን ቤተመንግስት በኩል ያለው ሁኔታም እጅግ ሚስጥራዊና ውጥረት የነገሰበት ነው። የአሁኑ የኢራኑ መሪ ሙጅታባ ካሚኒ በአሜሪካና በእስራኤል ጥቃት የተገደሉት አባታቸውን አያቶላ ካሚኒን ተክተው መንበሩን እንደያዙ ቢነገርም እስካሁን ድረስ ግን በአደባባይ ወጥተው የታዩበት ሁኔታ አልነበረም። አልፎ ተርፎም መሪው አሁን ላይ ራሳቸውን ስተው ሀገሪቱን መምራት በማይችሉበት ሁኔታ ላይ እንደሚገኙ የሚጠቁሙ መረጃዎች እየወጡ ይገኛሉ። ይህ የፖለቲካ ክፍተት ባለበት በዚህ ወቅት ፕሬዝዳንት ትራምፕ በኢራን ላይ የሚመጣውን ጥቁር ቀን አስመልክቶ በሰጡት መግለጫ 92 ሚሊዮን ዜጎች የተንጠለጠሉባቸው የኢራን የኃይል መሰረተ ልማቶች፣ ድልድዮችና ግድቦችን ወደ አመድነት እንደሚቀይሩ ዝተዋል። ትራምፕ አክለውም ኢራንን አፈራርሼ የነዳጅ ሀብቷን የአሜሪካ አድርጋለሁ ሲሉ የአሜሪካ ጥቅምና ወታደራዊ በላይነትን ግልጽ አድርገዋል። በዚህ መሃል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዋይት ሃውስ ምንም አይነት የድርድር መንገድ እንዳይከተልና በኢራን ላይ የማያዳግም እርምጃ እንዲወስድ ግፊት እያደረጉ ይገኛሉ። ኢራን ግን ለትራምፕ ዛቻ በንቀት የታጀበ ምላሽ ሰጥታለች። ትራምፕን አፉን ዝጋ እንለውም ይልቁንም አፉን ለዘላለም የሚያዘጋ እርምጃ ለመውሰድ ተዘጋጅተናል በሚል ተሳልቀውባቸዋል። ዓለም አቀፍ የፖለቲካ ተንታኞች ሁኔታው ካለቀለት የቃላት ጦርነት ወደ ምድር ላይ እልቂት መሸጋገሩን እየገለጹ ይገኛሉ። መላው የዓለም ሕዝብም በቀጣዮቹ ጥቂት ሰዓታት ውስጥ የሚፈነዳውን ታላቅ ግጭት በታላቅ ስጋትና ትንፋሹን ውጦ በመጠባበቅ ላይ ይገኛል። ጉዳዩን በዝርዝር እንመለከተዋለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሊዮን እየተወዳጃችሁ አብራችሁን ቆዩ። በመካከለኛው ምስራቅ ሰማይ ስር የቴህራን ምሽቶች ከመቼውም ጊዜ በላይ በድቅድቅ ጭጋግና በሞት ዝምታ ተውጠዋል። ነገር ግን ይህ ዝምታ የሰላም ሳይሆን ምድርን የሚያናውጥ ታላቅ አውሎ ነፋስ ዋዜማ መሆኑን ዓለም በትካዜ ትገነዘበዋለች። በኢራን ከፍተኛ የስልጣን ማማ ላይ የማይገሰስ የሚመስለው የደህንነት መዋቅር በድንገት ተደርምሷል። አባታቸው አያቶላ አሊ ካሚኒ ተክተው የፋርስ መንበር ሊረከቡ የነበሩት ሙጅታባ አሊ ካሚኒ በሚስጥራዊ ሁኔታ ራሳቸውን ስተው የሞትና የህይወት ትግል ውስጥ መግባታቸውን የሀገሪቱን የፖለቲካ ልብ ትርታ አቁሞታል። የአብዮታዊ ዘበኛ ጦር ቤተመንግስቱን ሚስጥራዊ በአጥር ለማጠር ቢሞክርም የሞሳድ ንቁ ሰላዮች ግን የቴህራን ልብ ትርታ ላለማጋልጠዋል። ይህ የመሪ ማጣት ክፍተት በፈጠረው ድንጋጤ ውስጥ የኢራን የውጭ ጉዳይ ሚኒስትር 14 ሚሊዮን የሞት ሰራዊት ለሀገራቸው መስዋዕት ለመሆን መዘጋጀታቸውን በመግለጽ የጦርነት ነጋሪትን በታላቅ ድምጽ ጎስመዋል። የዓለምን ስጋት ወደ ለየለት አደገኛ ምዕራፍ ያሸጋገረው ግን ከሩቅ ምስራቅ ከፒዮንግያንግ የተሰማው ዜና ነው። የኪም ጆንግ ኡን ግዙፍ የጦር መርከቦችና የጭነት አውሮፕላኖች አጥፊነታቸው ወደር የሌላቸውን የኒኩሌር ቦምቦችና የረጅም ርቀት ተምዘግዛጊ ሚሳኤሎችን በኢራን ምድር ማራገፋቸውን የሳተላይት ምስሎች አረጋግጠዋል። ይህ የብረት ጥምረት ተብሎ የተፈረጀው የሰሜን ኮሪያና የኢራን ወታደራዊ ውህደት እስራኤልና ምዕራባውያንን ክፉኛ አንቀጥቅጧል። ሞሳድ ባወጣው አስደንጋጭ መረጃ መሰረት በቴህራን ምድር የተከማቹት የፒዮንግያንግ ገዳይ መሳሪያዎች ቀጠናዊ ውጥረት በአንድ ጀንበር ወደ ዓለም አቀፋዊ የኒኩሌር ፍጅት አውድማነት
ቀይረውታል። የዋሽንግተን ዲሲው ፕሬዝዳንት ዶናልድ ትራምፕ በሰጡት የ48 ሰዓታት የጊዜ ገደብ ማብቂያ ላይ ሆነው ጥቁር ቀን ደ ብላክ ዴይ የተሰኘውን ወታደራዊ ዘመቻ በይፋ አውጀዋል። በቁጣና በኃይል የታጀበ መግለጫ ሲሰጡ የኢራን ነዳጅ ማጣሪያዎች፣ ግዙፍ ግድቦች፣ 92 ሚሊዮን ዜጎች የሚተነፍሱባቸው መሰረተ ልማቶች ወደ አመድነት እንደሚቀይሩ ምለዋል። አክለውም ከእንግዲህ የፋርስ ነዳጅ ለዓለም ስጋት አይሆንም፣ የአሜሪካ የጥቅም ዘበኛ ይሆናል ማለታቸውን የአሜሪካ ወታደራዊ በላይነትና የኢኮኖሚ ግብ ግልጽ አድርገዋል። ሊዮ የናንተ ነው።